ሰላም ጋይስ እንዴት ናችሁ? ደህና ናችሁ ወይ? ዛሬ የቡና ቁርስ እየሰራን አንድ ነገር ልንገራችሁ። ኢንሻአላህ ትመሩበታላችሁ ብዬ ተስፋ አድርጋለሁ። በጣም የብዙ እህቶች መልእክት ነው። በዚያውም በእናንተ ሀገር ይሄ ምግብ ምን እንደሚባል ኮሜንት ላይ ጻፉልኝ። በጣም ብዙ እህቶቼ እኔ ኢጃዛ አልወጣም፣ ገንዘብ አላጠፋም፣ ወር እስከሚሞላይ ድረስ ይጨንቀኛል ገንዘቤ ለመቀበል፣ ግን ደግሞ ቤቴ ከጀመርኩለት ቤት ማሰራት ከጀመርኩ ይሄን አክል አመት ሆኖኛል፣ ቤቴ እስካሁን አላለቀለትም፣ በጣም ደከመኝ ሚሉ እህቶች በጣም ብዙ ናቸውና በነገራችን ላይ እናንተ በጣም ጎበዝ ጠንካራ ብትሆኑ እንኳን ወር በወር በምትቀበሉት ገንዘብ አንድ 5 ሳንቲም እንኳን ማታጠፉ ብትሆኑ እዚህ ብራችሁ የሚሰበስብላችሁ ቤትም ከሆነ እንደራሱ አርጎ የሚያሰራላችሁ ሰው ከሌለ ድካማችሁ በነገራችን ላይ ከንቱ ነው የሚሆነው። ጋይስ ብራችሁ ማኔጅ የሚያደርግላችሁ ሰው ያስፈልጋችኋል። በጣም ጠንካራ ባል ካላችሁ፣ ጠንካራ ቤተሰብ ካላችሁ ቤት በ2 አመት ሰርታችሁ መጨረስ ትችላላችሁ። ገንዘባችሁን አንድ ማይባክንባችሁ ነገር ከሆነ ማለት ነው። አብዛኛው እህቶቼ ሚደክማቸው ጉልበታቸው ሚዝልባቸው እነሱ እዛ ጠንካራ ሆነው እዚህ ግን ብራቸውን ጠንቀቅ አርጎ በሚገባ የሚሰራላቸውና የሚያስቀምጥላቸው ሰው ስለሌለ ነው አብዛኛው ሴቶች ቤት ለመስራት ብዙ ጊዜ የሚፈጅባቸው። እናንተ እዛ ለቅባት እንኳን አሳዝኗችሁ ለሎሽን እንኳን አሳዝኗችሁ ቋጥራችሁ ወደ ሀገር የላካችሁትን ብር እዚህ ሸገረ ውሃ ሲጠጣበት አሳኖ ሲቅብበት ምናምን ነው የምታዩትና ለዛ ነው ብዙ ጊዜ ቤት ለመስራት የሚፈጅባችሁ። በ50 ሺህ ብር የሚገዛ መዝጊያ እሱ 80 እና 90 ሺህ ይላችኋል። አያችሁ? ለዚህ ነው ገንዘባችሁ የሚባክነውና ጠንቃቃ ሰው ያስፈልጋችኋል ቤት የሚሰራላችሁ። እንደው ይሄን አክል አብዛኞቻቸው ደግሞ ሳይሰሩላቸው የሰው ቤት እያሳዩ ይሄው ቤትሽ እዚህ ደርሷል፣ መዝጊያ ያስገጠምኩለት የቀረው ትንሽ ነው እያሉ በተስፋ እዛ ሀገር እንድትቆዩ ያደርጓቸዋል። አንዳንዴ ባላችሁም እንኳን ቢሆን የፈለገ ብታምኑት እንኳን እያጣላኋችሁ ምናምን አይደለም፣ ግን በምትወዱት ሰው ቤታችሁ እስኪ ፎቶ አንስታችሁ ለሱ ሳይሆን ለሌላ ሰው እስኪ የሚሰራውን ቤት ፎቶ አንስታችሁ ላኩልኝ። ቤታችሁ በየሰዓቱ መከታተል አለባችሁ። ፎቶ አስነስታችሁ ማስላክ አለባችሁ። ማየት አለባችሁ የጎደለው ነገር በቪዲዮ እየቀረጻችሁ። እናንተ በነገራችን ላይ እዚህ ሀገር ቤት እየተሰራላችሁ ስትገቡት ግን በቃ ያልጠበቃችሁት ነው የምታገኙትና እዛ ሀገር ሆናችሁ ቤታችሁን መከታተል አለባችሁ። ቤት ስታሰሩ ምንድነው የጎደለው በቪዲዮ በቃ አንድ በአንዱን እስከ ማብሪያ ማጥፋት እስከ ሶኬት መሰኪያው ድረስ ማየት አለባችሁ። ቼክ ማድረግ አለባችሁ። ገባችሁ? ምክንያቱም አንዴ ነው ይሄ ቤት የምታሰሩት፣ ከዚህ በኋላ ደግማችሁ አታሰሩትም። ስለዚህ በዝጊያውም ሲገጠም በሩም ሲገጠም ሁሉም ነገር ሲሰራ እናንተ መከታተል አለባችሁ ጓደኞቼና ያው ባላችሁም ከሆነ በእምነት ሊሰራላችሁ ይገባል። ቤተሰቦቻችሁም ከሆነ ልክ እንደዚያው ማለት ነው። ያው ምን ልላችሁ ፈልጌ ነው፣ ጠንቃቃ ሆኑ። ቤታ አትመኑ። እኛ የአረብ ሀገር ሴቶች በብዛት ሰው እናምናለንና የማንኛውም ቤት ይሄ አንቺ ቤት ነው ተብሎ ፎቶ ከተላከልን እናምናለን። ግን ብዙ እህቶች ይሸወዳሉ። ቤታቸው ገና ጭቃ አልተለጠፈም። እነሱ ግን የቻክ ቤት ፎቶ አንስተው ይልኩላቸዋል። የሚያምር ቤት ፎቶ አንስተው ይልኩላቸዋል። በዚህ ነው ገንዘባችን የሚባክነው።